በጣም ነው የምታሳፍሩት። ታሳዝናላችሁ በጣም የምሬን ነው የምላችሁ። በጣም ነው የምታሳዝኑት። በጣም ነው የምታሳፍሩት። እናንተ አሳፋሪ ናችሁ። አይዞ አንተ ነው እንግዲህ 5G አይደለም ለሱ እኛ ራሱ ዩቲዩብ አይደለም ቲክቶክ ራሱ ስክሮል ማድረግ በጣም እየከበደ ነው በ5G ማለት ነው። ይሄ ምንም ግልጽ ነው የሚዋሽ ነገር አይደለምና ማለት ነው። አይሾ ስፒድ ወደ ኢትዮጵያ ሀገር መጣ ማለት እርግጠኛ ሆኜ የምነግራችሁ ኢትዮጵያ በጣም ነው የምትጠቀመው። ምክንያቱም አሁን ኢትዮጵያ እንግዲህ ያላት ስም ትንሽ በጣም ከበድ የሚል ስም ነው ያላት። ምክንያቱም በጦርነቱ በሙሉ እንግዲህ ያው እውነቱን እንደማቀሉ ነው ከተባለ ስማችን ጠፍቷል በአለም ላይ ማለት ነው። ቱሪስት ራሱ እንግዲህ አሁን እንደ ድሮ አይደለም፣ ከድሮ በጣም ቀንሷል። ይሄ የማይካድ እንግዲህ ሀቅ ነውና አይሾ ስፒድ ደግሞ ወደ ኢትዮጵያ ሀገር መጣ ማለት አንደኛ ይሄን ስማችንን በደንብ ነው የሚያድስልን፣ ሁለተኛ ደግሞ ለዓለም ነው የሚያሳየን። ገባችሁ? እቺ ሀገራችን ኢትዮጵያ ሀገራችንን ለዓለም ነውና የሚያሳየን። እኔ ለአንተ ምንድነው ማስተላለፍን መልእክት እባክህን የመጣልን እድል በደንብ ተጠቀሙ። በደንብ እንግዲህ ሳያመልጥ አጣጥመ ማንንም ሳሰማ በሚገባ ሁኔታ እንግዲህ ተጠቀሙ ብዬ ነው እኔ መልእክቴን ማስተላለፍልን። ምክንያቱም እንደዚህ አይነት እድል አይገኝም። አይሾ ስፒድ እንግዲህ ዛሬ ከመጣ ሌላ ጊዜ ወደ ኢትዮጵያ ሀገር ለመምጣት በጣም ይቆያል። እንደው ከናካቴውም ላይመጣም ይሻል ብዬ ነውና የማስበው ይሄን እድል መጠቀም አለብኝ። እናንተ አይሾ ስፒድ ኢትዮጵያ ሀገር ሲመጣ ማየት ያለበት ነገር ምንድነው? አዲስ አበባ ገብቶ ኮሪደሩ ማብራቱ ነው ማየት ያለበት ወይስ በየክፍለ ሀገሩ ይሄዳ ወይ ሐመር ወይ ደግሞ ላሊበላ፣ አክሱም፣ ሶፍ ዑመር ገባችሁ? እንደዚህ አይነት ቦታ ሄዶ ነው ሀገራችን ማስተዋወቅ ያለበት። እስኪ አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው ያለውን ነገር እንግዲህ ሰርዞታል። No God please no ለምንድን ነው የማይመጣው? ለምንድን ነው ወደ ኢትዮጵያ አልመጣም ያለውን ነገር በሰፊው እነግራችኋለሁ። ግን ደግሞ አይሾ ስፒድ ወደ ኢትዮጵያ ሀገር ቢመጣ ሀገራችንስ ምንድነው የምትጠቀሙ፣ የኢትዮጵያ ሕዝብስ ምንድነው የሚጠቀመው ነገር የሚሉ ነገር በደንብ እናያለን። እናም ደግሞ አይሾ ስፒድ ያው ወደ አፍሪካ እንግዲህ ቱር እንደሚያደርግ እናውቃለን። ከአፍሪካ እንግዲህ ቱር ከሚያደርጋቸው ሀገራቶች 20 ሀገር ነው እንግዲህ ቱር የሚያደርገው። ከ20 እንግዲህ አንዷ ኢትዮጵያ ናት። ይሄ ደግሞ በጣም ደስ የሚል ነገርና እኛ በጣም እድለኛ ነን። በዚህ ደግሞ እንግዲህ መጠቀም አለብን ብዬ ነው ማስበው። ግን አይሾ ስፒድ ኢትዮጵያ ሀገር ሲመጣ የት ነው ቦታ መሄድ ያለበት የሚለው ነገርም በሰፊው የምናወራ ነገር ነው የሚሆነው። እንደዚህ እንግዲህ ዛሬ ከምናወራባቸው ዋነኛ ጉዳዮቻችን ናቸው። ሰላም እንዴት ናችሁ ውድ ቤተሰቦች? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመዱ ቪዲዮ ላይክ ማድረግ እንዳትረሱ። ወደ ቪዲዮ Okay, let's go. እንደሚታወቀው አይሾ ስፒድ ያው ወደ አፍሪካ ቱር ማድረጉን ጀምሯል፣ ቀጥሏል። ከዚህ ፊት እንግዲህ አንጎላና ሳውዝ አፍሪካ እንደሄደ ሁላችንም እናስታውሳለን። እዛ እንግዲህ በሄደበት ወቅት በጣም እጅግ ደማቅና የሚገርም የሆነ አቀባበል ነው ያደረጉለት። እንግዲህ 20 ከአፍሪካ ሀገራት ውስጥ አንደኛዋ ኢትዮጵያ ናት። ይሄ ደግሞ በጣም ደስ የሚል ነገርና በጣም የሚገርም እድል ነው ለኛ የመጣው። መጀመሪያ አይሾ ስፒድ ማን ነው? እስቲ አይሾ ስፒድም በጣም ብዙዎች እንግዲህ በጣም ታዋቂ የሆነ ሰው ነው፣ በጣም ተጽዕኖ ፈጣሪ የሆነ ሰው ነውና እንግዲህ አይሾ ስፒድን የማታውቁት ሰዎች ካላችሁ አይሾ ስፒድ ዩቲዩበር ነው፣ ላይቭ ስትሪመር ነው። እናም እንግዲህ በጣም ተጽዕኖ ፈጣሪ ነው። ባለፈው እንግዲህ እንደምናስታውሰው ቻይና ሄዶ ምን እንዳደረገ ሀገሪቷን እንግዲህ ምን አይነት ደረጃ እንግዲህ ከፍ እንዳደረጋት ሁላችንም እናስታውሳለንና አይሾ ስፒድ እንግዲህ ማለት በዩቲዩብ ብቻ እንግዲህ ከ47 ሚሊዮን ሰብስክራይብ በላይ ያለው ዩቲዩበር ነው፣ ስትሪመር ነው። በጣም ተጽዕኖ ፈጣሪ ነው። በተለይ ደግሞ እድሜው በጣም ገና ስለሆነ ወጣቶች በጣም ነው የሚወዱት፣ በጣም ነው በሱ ኢንፍሉዌንስ ቢደረጉት። እናም ብዙ ወጣቶች እንግዲህ በአይሾ ስፒድ በጣም ተጽዕኖ ይደረጋሉና አይሾ ስፒድ ወደኛ ሀገር ከመጣ በጣም ብዙ የምናገኛቸው ጥቅሞች አሉ። ግን ደግሞ ባለፈው ሳውዝ አፍሪካ ላይ እንግዲህ ምን እንዳጋጠሙ አንድ ቪዲዮ ላሳያችሁ። When is Ethiopia? Make sure we get out safe. When is Ethiopia? When is Ethiopia? Ethiopia is going to be soon though. Ethiopia going to be soon. አያችሁ እንግዲህ ይሄ ማለት ምንድነው? ሳውዝ አፍሪካ ላይ ላይቭ ስትሪም ሲያደርግ በጣም ብዙ ኮሜንቶች፣ በጣም ብዙ የሆኑ ኢትዮጵያኖች ወደ ኢትዮጵያና እንግዲህ ያሉት ኮሜንቱን ሲያጨናንቁት ነው። እንግዲህ እሱም በጣም ተገርሞ ኢትዮጵያ ብሎ እንግዲህ እሱም በጣም ተገርሞ ስለ ኢትዮጵያ ያወራ ይገኛልና እንደውም ከዚህ ከሳውዝ አፍሪካው ቱሬ በኋላ ወደ ኢትዮጵያ ሄዳለሁ ሲልን ተሰምቷልምና በጣም ብዙዎች እንግዲህ ኮሜንት ላይ ይገቡ፣ በጣም ብዙዎች እንግዲህ እሱ ሜንሽን ያደረጉት ኢትዮጵያና ያሉ እንግዲህ በጣም ብዙ ሰዎችም ብዙ ኢትዮጵያንም እያስጨነቁት ይገኛሉ። ነገር ግን ከዚህ ቪዲዮ በኋላ አንድ በጣም አስደንጋጭ የሆነ ነገር እንግዲህ እሱን አውርቷል። እሱስ ምንድነው? እስኪ ቪዲዮ ላሳያችሁ። Yo chat, who lives in Ethiopia and has a Starlink? Does it work in Ethiopia? Yes or no? Because I don't know if it works in Ethiopia. So whoever's in Ethiopia and they have a Starlink Mini, can y'all let me know if it works there?
Yeah, it does. You don't, bro, none of y'all don't even live in Ethiopia. Y'all just lying. Bro, half of y'all do not live in Ethiopia. Talking about yes or no. No, it doesn't. I don't know. We gotta figure out a solution for that stream though. But for the rest of the tour, we're fine. This little ass kid got the nerve to say, I'm from Ethiopia, but I live in USA. I am a 9-year-old. It don't work there. You think I'm about to believe a 9-year-old? On the phone it says that lives in the USA. No internet connection. What type of stories have you heard about? እንግዲህ እዚህ ጋር ነው በጣም ብዙዎች ያዘኑት። በጣም ብዙዎች እንግዲህ በጣም የተነጋገሩበት ያለው ነገር እዚህ ጋር ምንድነው ስታርሊንክ የሚባል ነገር አለ። እሱ እንግዲህ በየሄደበት እቺ የስታርሊንኳን እንግዲህ እቃዋን ይዞ ነው የሚዞረው። አፍሪካ ውስጥ እንግዲህ በጣም ትንሽ ሀገር ነው የስታርሊንክ የሚባለው ነገር የሚፈቀደውና ይሄ ምንድነው በቃ የኢንተርኔት አክሰስ ነው። ሌላ ምንም ነገር እኮ አይደለም። በቃ የኢንተርኔት አክሰስ ነው። እንግዲህ እሱ ይዞት የሚዞረው ካሜራ ሁላችንም እናውቃለን። በጣም ትልቅ የሆነ ካሜራ ነው። በሱ ነው እንግዲህ ሙሉ ለሙሉ ላይቭ ስትሪም የሚገባውና ይሄንን ላይቭ ስትሪም ማድረግ የሚችል የኢንተርኔት ፍጥነት ኢትዮጵያ ሀገር ውስጥ አለ ወይ ደግሞ ስታርሊንክ መጠቀም እችላለሁ ብሎ እንግዲህ ጠይቆ ነበር። ግን በጣም በሚያሳዝን ሁኔታ ኢትዮጵያ ስታርሊንክ እንግዲህ ማንም ሰው አይጠቀምም። መንግስትም እንግዲህ አይፈቅድም ስታርሊንክ ህዝቡ ወይ ደግሞ በግለሰብ ደረጃ እንዲጠቀሙ እንግዲህ መንግስትም አይፈቅድም። እንግዲህ ስታርሊንክ ምን እንደሆነ የማታውቁ ሰዎች ይሄን ቪዲዮ ልጋብዛችሁና ከዛ በኋላ ምን እንደሆነ እናንተም ትረዳላችሁ። እስቲ ወደ ቪዲዮ። እሺ አንድ ነገር ልንገራችሁ። አይሾ ስፒድ ኢትዮጵያን ሊጎበኝ እንደሆነ እንግዲህ ይታወቃል። በቪዲዮቹም ላይ በነበረበት ጊዜ ስታርሊንክ ኢትዮጵያ ላይ ይሰራል ብሎ ጠይቋል። አጭሩ መልስ ኢትዮጵያ ላይ ስታርሊንክ ፍቃድ አልተሰጠውም፣ አይሰራም። የኢትዮጵያ ኮሚኒኬሽን ባለስልጣንም ፍቃድ አልሰጠም። ምናልባት አይሾ ስፒድ እና ቲሙ እንግዲህ ስታርሊንክ የሚያስጠቅመውን እቃው ዲቫይስ ይዘው ቢመጡ እንኳን ከስተምስ ወይም ደግሞ ኢትዮጵያ አየር መንገድ ላይ እንዲገባ አይፈቀድም። ያው ይያዝባቸዋል በእርግጠኝነት ማለት ነው። ስለዚህ ምንድነው አማራጩ ካላችሁ እንግዲህ ፈጣኑ የኢትዮ ቴሌኮም 5G ኔትወርክ እንዳለ ንገሩት፣ ሜንሽን አድርጉለት፣ በደንብ እንቀበለዋለን። መልካም ጊዜ። እስኪ አንድ ቪዲዮ ልጨምርላችሁ ስለ ስታርሊንክ በደንብ የሚያብራራ ምን እንደሆነ እስኪ አንድ ቪዲዮ ልጨምርላችሁ። ከአይሾ ስፒድ ኢትዮጵያ መምጣት ጋር ተያይዞ እንግዲህ ስታርሊንክ ኢትዮጵያ ላይ ያለው ብሎ እንደሌለና ፈቃድም እንደማይሰጥ እቃዎቹን ይዘው ቢገባ ህገወጥ እንደሆኑና እንደሚያዙ ነግሬያችሁ ነበረ። ከዚህ ጋር ተያይዞ ስታርሊንክ ምንድነው ብላችሁኛል። ስለዚህ ስታርሊንክ የምንለው በቀላል አማርኛ ምንድነው ከሰማይ ላይ የሚመጣ ዋይፋይ እንደማለት ነው። ስለዚህ በጣም ብዙ ሺህ ሳተላይቶች እንግዲህ ሰማይ ላይ ተሰራጭተው ኢንተርኔት አክሰስ ያላቸው፣ ስለዚህ እነሱ ደግሞ ዲቫይሶች አሉ እነሱን አክሰስ የሚቀበሉ። አይሾ ስፒድ ላይ ካያችሁት መኪናው ላይ ከላይ ጭኗት የሚንቀሳቀሰው ማለት ነው። እነሱ ቤታችን ላይ ሊሆን ይችላል፣ ስንንቀሳቀስም የሆኑ ብቻ ቦታዎች ላይ የሚገጠም ትንሽ ዲሽ ነች እና እሷ ቀጥታ ከሳተላይቶቹ ላይ ነው ኢንተርኔት አክሰስ የምትጠቀመው። ስለዚህ እነዚህ በጣም ሌተስት ቴክኖሎጂ እና በኤለን ማስክ ወይም ደግሞ ስፔስ ኤክስ በምንለው ፕራይቬት ካምፓኒ የሚተዳደር ሲሆን በጣም ፈጣን ኢንተርኔት የሚሰጥና እነዚህ መቆራረጥም የሌለበት ከፋይበርም ኦፕቲክስም ከነዚህ IPv6 ከምንለውም የተሻለ ነው ተብሎ የሚነገርለት ነው ማለት ነው። ከዚህ ጋር በተያያዘ ሌላ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። መልካም ጊዜ። እንግዲህ አሁን በደንብ የገባችሁ ይመስለኛል። ስታርሊንክ ማለት ምንድነው? እንግዲህ ከሰማይ ላይ ወይ ደግሞ ከአየር ላይ የሚመጣ የኢንተርኔት ማለት እሱን ደግሞ አክሰስ የሚደረገው እንግዲህ እዚህ ጋር የምትመለከተው አይደል? በዚህች ነው እንግዲህ አክሰስ የሚደረገው። እቺ ቃ ደግሞ ኢትዮጵያ ውስጥ ማንም ሰው ይዞ መግባት አይችልም። ኤርፖርት ላይ ነው የሚቀበሉት። ማንም ሰው እንግዲህ ወደ ኢትዮጵያ ሀገር ይዞ መግባት አይቻልም። ምክንያቱም ፍቃድ የሚባል ነገር አለ። ይሄ ነገር እንግዲህ ለማድረግም ፍቃድ ስለሚፈልግ ያለ ፍቃድ ደግሞ የሚሆን ነገር የለምና እቺ ነገር ደግሞ ከሌለች ልጁ በስትክክል ወይ ደግሞ እንደፈለገ ላይቭ ገብቶ በጣም ማሰራጨት ማስተላለፍ አይፈልግም። ምክንያቱም እሱ የሚፈልገው የኢንተርኔት መጠን እንግዲህ በጣም ከፍተኛ ነውና አሁን እንግዲህ ኢትዮጵያ ውስጥ ያለችው እንግዲህ የኢንተርኔት መጠን ሁላችንም እናውቃለን። አንወሻሽ 5G ምንም እርግጠኛ ሆኜ የምነግራችሁ ምንም አይቋቋሙም። 5G ራሱ ምንም አይቋቋሙምና እኛ እንኳን ራሱ ቲክቶክ ለማየት ስክሮል እንኳን ለማድረግ በጣም የምንቸገርበት እንግዲህ የኢንተርኔት አክሰስ ነው 5G እና ስፒድ ደግሞ አስቡት እስቲ መጥቶ በዚህ በ5G በዛም ያክል ካሜራ ሙሉ ለሙሉ እንግዲህ ላይቭ ገብቶ በዩቲዩብ ሲያሰራጭ ይሄ ትንሽ ለመናገር ይከብዳል። እርግጠኛ ሆኜ የምነግራችሁ 5G እሱን አያስጠቅመውም። በጣም ብዙዎቻችሁ እንግዲህ በ5G ተቀፍመናም ነገር እያላችሁ ስለሆነ ነው እንግዲህ 5G አይደለም ለሱ እኛ ራሱ ዩቲዩብ አይደለም ቲክቶክ ራሱ ስክሮል ማድረግ በጣም እየከበደ ነው በ5G ማለት ነው። ይሄ ምንም ግልጽ ነው የሚዋሽ ነገር አይደለምና ማለት ነው። እናም ስታርሊንኩን እንግዲህ ኢትዮጵያ ውስጥ ይዞ መግባት የማይቻል ከሆነ 5G ደግሞ እንግዲህ እሱን እንግዲህ የማያስጠቅመው ከሆነ ይሄ ልጅ ምንድነው ያለው መፍትሄ? ኢትዮጵያ ሀገር ውስጥ ገብቶ በምንስ አይነት ኢንተርኔት ፍጥነት ነው ላይቭን የሚያስተላልፈው? እስኪ ይሄ ልጅን ሰምተነው
እንመለስ። አሁን ይሄ ስታርሊንክ የሚባለው ነገር ኢትዮጵያ ውስጥ ይሰራል ወይ የሚለውን በሚመለከት አንድ የቴሌኮም ካምፓኒ መጥቶ እንዲሰራ ያ የሚመለከተው ስልጣን ያለው መስሪያ ቤት ያን ነገር መፍቀድ አለበት እና ኢትዮጵያ ውስጥ ስታርሊንክ እንዲሰራ ላይሰንስ አልተሰጠውም እስካሁን ማለት ነው። ሶ ኢትዮጵያ ውስጥ አሁን በዚህ ሰዓት ያሉት ብቸኞቹ አይኤስፒ ማለትም ኢንተርኔት ሰርቪስ ፕሮቫይደሮች ሳፋሪኮም እና ኢትዮ ቴሌኮም ናቸው። እና ግን ሌላ ኦፕሽን አለው አይሾ ስፒድ። ምን የሚባል አለ መሰላችሁ? ኢትዮ ቴሌኮም ላይ ዲአይኤ የሚባል አለ፣ ዴዲኬትድ ኢንተርኔት አክሰስ ይባላል ዲአይኤ። ይሄ ደግሞ ብዙ ጊዜ ኤምባሲዎች እና አንዳንድ የሚዲያ ሰዎች የሚጠቀሙት ነገር ነው። በጣም ፋስት ነው፣ ነን ሼሪንግ ነው ኢንተርኔቱ፣ ማለትም ከሌላ ዩዘሮች ጋር ሼር አይደረግም። ይሄ ማለት ምንድነው? በጣም ብዙ ሰው ኢንተርኔት እየተጠቀመ ባለበት ሰዓት ስፒዱ ዝቅ አይልም ማለት ነው። ስለዚህ በጣም ፓወርፉል ነው፣ ኢንተርፕራይዝ ሌቭል ነው። ስለዚህ ይሄንን ኢንተርኔት ለሱ ሪከመንድ አድርጉ። ሌላው ደግሞ ምንድነው መሰላችሁ? ኢትዮጵያ ውስጥ ኢሲኤ የሚባል ኦቶሪቲ አለ። ኢሲኤ የኢትዮጵያን ኮሚኒኬሽንስ ኦቶሪቲ ነው ማለት ይሄን ከቴሌኮም ጋር የተያዙ ነገሮች የሚቆጣጠረው ድርጅት ማነው ተቋም እሱ ስለሆነ ምናልባት ለአንድ ቀን የስታርሊንክ ዲቫይሱን እንዲጠቀም የሚፈቅዱለት ከሆነ ምናልባት ያንን መጠቀም ይችላል። እንግዲህ እንደሰማችሁት ነው። ይሄ ዲአይኤ የሚባለው ነገር እንግዲህ ያው ኢትዮጵያ ውስጥ በቻላችሁ አቅም ኢትዮጵያ ሲባል ለሀገራችን ጥቅም ሲባል ይሄ ነገር እንግዲህ ለሱ ተፈቅዶ ለሱ የሆነ ነገር ቢመቻችለትና ቢደረግለት ጥሩ ነው። ምክንያቱም አይሾ ስፒድ እንግዲህ እንደምናውቀው በጣም ተጽዕኖ ፈጣሪ ነው። ዓለማችን ላይ ያልዞረበት ያልሄደበት ሀገር የለም። ከሀያላን ሀገራቶች እንግዲህ እስከ ትንሽ ሀገራቶች ያልገባበት ቦታ የለም። በየሄደበት እንግዲህ እንደ ንጉስ እንደ ኒንጃ ግን እንግዲህ የአይሾ ስፒድ እንግዲህ ፋኑ ናችሁ በደንብ ታውቁታላችሁ። እኔ አይሾ ስፒድን በደንብ ነው ማውቀው። ምክንያቱም እንደው አንዳንዴ እኔ እንደ ብራዘር ይላ ነው የሚመስለኝና የሱ ሁሉ ነገሩ ነው ማየለትና የሄደበትን ቦታ ሁሉንም ቦታ እንግዲህ አይዋለው። አውሮፓ በትሉ ኤሽያ ያልገባበት ቦታ የለምና በየሄደበት ቦታ ሁሉም ሰው እንደ ንጉስ ነውና የሚቀበሉት። እኛ እንግዲህ ምንም ከማንም አናንስም ከማንም አንበልጥም። ሲመጣ እንግዲህ እሱን የምንቀበልበትን መንገድ አዘጋጅተን፣ ምክንያቱም አይሾ ስፒድ ወደ ኢትዮጵያ ሀገር መጣ ማለት እርግጠኛ ሆኜ የምነግራችሁ ኢትዮጵያ በጣም ነው የምትጠቀመው። ምክንያቱም አሁን ኢትዮጵያ እንግዲህ ያላት ስም ትንሽ በጣም ከበድ የሚል ስም ነው ያላት። ምክንያቱም በጦርነቱ በሙሉ እንግዲህ ያው እውነቱን እንደማሐቅ ነው ከተባለ ስማችን ጠፍቷል በአለም ላይ ማለት ነው። ቱሪስት ራሱ እንግዲህ አሁን እንደ ድሮ አይደለም፣ ከድሮ በጣም ቀንሷል። ይሄ የማይካድ እንግዲህ ሀቅ ነውና አይሾ ስፒድ ደግሞ ወደ ኢትዮጵያ ሀገር መጣ ማለት አንደኛ ይሄን ስማችንን በደንብ ነው የሚያድስልን፣ ሁለተኛ ደግሞ ለዓለም ነው የሚያሳየን። ገባችሁ? እቺ ሀገራችን ኢትዮጵያ ሀገራችንን ለዓለም ነውና የሚያሳየልን። እባካችሁ እንግዲህ ይሄ ልዩ የተናገረውን ነገር እናንተም በደንብ ይዋትና በደንብ ሰሟትና ይሄ ነገር እንግዲህ ብትተባበሩት እሱም ያለምንም ችግር አስባችሁታል። ግን ኢትዮጵያ ሀገር ራሱ መጥቶ ላይቭ እንኳን ገብቶ ስትሪም ሲያረግ ኔትወርክ እንኳን ላግ ቢያረግበት ወይ ደግሞ ቢቋረጥበት አንደኛ ስማችን ነው የሚጠፋው። በቃ ሌላ ምንም አይደለም፣ ስማችን ነው የሚጠፋው። ለአይሾ ስፒድ እንኳን ላይቭ እንኳን የሚያደርግበት ኢንተርኔት እንኳን አክሰስ ከሌለ ይሄ በጣም ሼም ነውና ይሄ ነገር ከወዲሁ መታሰብ አለበት ብዬ አስባለሁ። እስኪ እናንተ ማሳባችሁን በሰፊው ኮሜንት ላይ አስቀምጡልኝ። እና ደግሞ ሌላው ነገር ደግሞ ምንድነው አይሾ ስፒድ እንግዲህ ኢትዮጵያ ከመጣ በኋላ ማን ነው የሚቀበለው የሚለውን ነገር እንግዲህ እኔም የራሴን ሀሳብ አስቀምጥላችኋለሁ። ምክንያቱም በጣም ብዙ ሰዎች ብዙ ነገር እየተናገሩ ስለሆነ እኔ በጣም ብዙ ሰዎች እንግዲህ በጣም ብዙ ነገር እየተናገሩ ነው። ቲክቶከሮች ይቀበሏቸው፣ አዶናይ ይቀበለው፣ ጃኒ ምናምን የሚባል ነገር በጣም ብዙ ነገር እንግዲህ እየተነገረ ስለሆነ እኔ እንደኔ ሀሳብ እነሱም እንግዲህ እንዳለ ሆኖ ግን ደግሞ በዚህ ጉዳይ ደግሞ መንግስትም ጣልቃ እጁን ቢያስገባበት የኢትዮጵያ እንግዲህ ባህልና ቱሪዝም እጁን አስገብቶበት እነዚህ ቲክቶከሮች ጋር እንግዲህ ከነዚህ ጋር አብሮ ቢሰራና ልጁን ቢቀበሉት ብዬ ነው የምናገረው። ምክንያቱም እዚህ ጋር አዶናይ ብቻውን ምንም ሊያረግ አይችልም። እንግዲህ መንግስትም ደግሞ በአቅሙ እጁን አስገብቶበት አይሾ ስፒድን ቢቀበሉት ወይ ደግሞ ሲመጣ እንግዲህ አቀባበል አርግተውለት ቢያስተናግዱት ቢሸኙት። እስካሁን ድረስ እንግዲህ አንጎላንዶ በጣም ብዙ ጊዜ አልቆየምና ሳውዝ አፍሪካ ግን ሲሄድ እስካሁን ድረስ እንግዲህ ሳውዝ አፍሪካ ነውና ያለው ለምንድን ነው የቆየው? በጣም ስለተመቸውና ደስም ስላለው ያለው ደግሞ እንግዲህ የሀገሪቷ ሁኔታ እናም ደግሞ የህዝቡ ማቀባበል መንግስትም ደግሞ ለሱ ለየት ያለ ድጋፍ እያደረገለት ስለሆነ እንግዲህ ተመክቶት እንግዲህ እስካሁን ድረስ አይሾ ስፒድ ሳውዝ አፍሪካ ነውና የሚገኘው ሀገሪቷንም በሰፊው በደንብ እያስተዋወቃት የሚገኛልና እኛም ደግሞ እንደ ሳውዝ አፍሪካ ነው መሆን ያለብን ብዬ ነው ማሰቡ። ምክንያቱም መንግስትም እጁን አስገብቶበት አይሾ ስፒድን ቢቀበለው ይጠቀማል እንጂ ምንም አይጎዳም። ከመንግስት ደግሞ ጀርባ እኛም አለን። ከመንግስት ደግሞ ጀርባም እንግዲህ
አይሾ ስፒድን ለመቀበል ብቃቱ ያላችሁ ሰዎች እና አዶናይን ብትሆኑ ትችላላችሁ እና ጃኒ ብትሆኑ ትችላላችሁ። ሌሎችም እንግዲህ ቲክቶከሮች አዶናይን ለመቀበል ብቃቱ ያላችሁ ሰዎች እባካችሁን አታሳፍሩን፣ አኩሩን ለማለት እንግዲህ እፈልጋለሁ። በዚሁ እንግዲህ መልእክቴን አስተላልፋለሁ። እናም ደግሞ እስቲ አይሾ ስፒድ ወደ ኢትዮጵያ ሀገር ሲመጣ የት ቦታ ነው መሄድ ያለበት ብላችሁ ታስባ እስኪ እናንተ መጀመሪያ ሐሳባችሁን ኮሜንት ላይ አስቀምጡልኝ። አይሾ ስፒድ ኢትዮጵያ ሀገር ሲመጣ ማየት ያለበት ነገር ምንድነው? አዲስ አበባ ገብቶ ኮሪደሩ ማብራቱ ነው ማየት ያለበት ወይስ በየክፍለ ሀገሩ ይሄዳ ወይ ሐመር ወይ ደግሞ ላሊበላ፣ አክሱም፣ ሶፍ ዑመር ገባችኋል? እንደዚህ አይነት ቦታ ሄዶ ነው ሀገራችን ማስተዋወቅ ያለበት? እስኪ እናንተ መጀመሪያ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ሐሳብ ግን ምንድነው ጊዜ ካለው እንግዲህ ሁሉንም ቦታ ቢያይ ደስ ይለኛል። ግን ደግሞ አንድ ቀን ሁለት ቀን የሚቆይ ከሆነ ግን ወሳኝ የሆኑ ነገሮችን ኢትዮጵያ ውስጥ ያሉትን ነገሮችን እንግዲህ ቢያይ ደስ ይለኛል። ምክንያቱም እነ ሐመር እንግዲህ እንደ ዓለም ራሱ ዩኒክ የሆነ ቦታ ነውና እዛ ቦታ ሄዶ ያለውን እንግዲህ ነገሮች ያለውን ኤክስፒሪየንስ እንግዲህ እናንተ ብትሳዩትና እሱም ደግሞ ሄዶ ይሄ ነገር ቢያየው ጥሩ ነው እላለሁ። የተለያዩ እንግዲህ ብሔረሰቦች ጋር ሄዶ ያለውን ባህላቸውን ለዓለም ቢያስተዋውቅልን ኢትዮጵያ እንግዲህ በጣም የምታወቅበት በጣም ብዙ ነገሮች አሉት። እንግዲህ እሱ ነገር ላይ ሄዶ ብናሳየው ጥሩ ነው ብዬ ነው የማስበው። እስኪ እናንተ መጀመሪያ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም አይሾ ስፒድ አዲስ አበባ ሀገር መጥቶ ያ ኮሪደሩን ላይቱን ቢያየው ምንም ትርጉም የለውም። ምክንያቱም አሜሪካ ሀገርም ያለው ነገሩ ገባችሁ አይደል? እዚህ መጥቶ የሚያየው ምንም ሊደነቅም አይገባም። አንድ ከአሜሪካ ሀገር እንግዲህ የመጣ በጣም ትልቅ ዩቲዩበር በጣም ትልቅ ፌመስ የሆነ ሰው የአዲስ አበባን እንግዲህ ላይትና ኮሪደር ብታሳየው ምንም ጥቅም አለው ብዬ አላስብምና ታሳያችሁ ባህላትን የተለያዩ እንግዲህ ቦታዎች ብትወስዷቸው ቅድም እንደነገርኳችሁ ነው። ሐመር የአባ ጂፋር ቦታ፣ ላሊበላ፣ አክሱም፣ ሶፍ ዑመር ጫካ የተለያዩ እንግዲህ ሪዞርቶች አካባቢ ብትወስዱትና የተለያዩ የኢትዮጵያን እንግዲህ ባህላቶችን ብታሳዩት ጥሩ ነው ብዬ ነው ማሰበው። እስኪ እናንተም በእኔ ሐሳብ የምትስማሙ ከሆነ ሐሳባችሁን ኮሜንት ላይ በደንብ እንግዲህ አስቀምጡልኝ። የኔ ሐሳብ ይሄ ነው። እናንተም ደግሞ ምን እንደሆነ ማወቅ ስለምፈልግ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እስካሁን ድረስ እንግዲህ ከኔ ጋር ከነበራችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ደግሞ ላይክ ማድረግ እንዳትረሱ። አሁን እንግዲህ በዚህ ሰዓት በጣም ብዙ ሰዎች የተነጋገሩበት የሚገኙ ወጣት እንግዲህ ይሄ ነው። ይሄ እንግዲህ ሁላችንም እንደምናውቀው አይሾ ስፒድን በጣም የሚመስለው በጣም ነው እንግዲህ ከሱ ጋር የሚመሳሰለውና እስኪ መጀመሪያ እሱ ቪዲዮ ልጋብዛችሁና ከዛ በኋላ የኛንም ሐሳብ እንግዲህ እናስቀምጣለን። እንግዲህ እንዳያችሁት ነው ልጁ በጣም አይሾ ስፒድ ነው የሚመስለውና አንድ ኬንያ ውስጥ እንግዲህ አይሾ ስፒድን በጣም እመስላለሁ ብሎ እንግዲህ የሆነ ልጅ እንደ አይሾ ስፒድ አክት ሲያደርግ በጣም ተገረምኩኝና ምክንያቱም ያ እንኳን ራሱ አይሾ ስፒድን ሳይመስል ይሄ ልጅ አይሾ ስፒድን በጣም ነው የሚመስለውና እባካችሁ እንግዲህ አይሾ ስፒድ ሲመጣ ከሱ ጋር የምትሆኑ ሰዎች ኢንፍሉዌንሰር ትሆናላችሁ፣ የመንግስትም አካላት ትሆናላችሁ። እባካችሁ ይሄ ልጅን ማገናኘት አለባችሁ። አይሾ ስፒድን አገናኙትና እንግዲህ ይሄ ልጅ ያው በዚሁ አጋጣሚ ህይወቱ እንግዲህ ያው አይታወቅምና የፈጣሪ ስራና እኔ ለአንተ ምንድነው ማስተላለፍን መልእክት እባክህን የመጣልን እድል በደንብ ተጠቀሙ። በደንብ እንግዲህ ሳያመልጥ አጣጥመ ማንንም ሳሰማ በሚገባ ሁኔታ እንግዲህ ተጠቀሙ ብዬ ነው እኔ መልእክቴን ማስተላለፍልን። ምክንያቱም እንደዚህ አይነት እድል አይገኝም። አይሾ ስፒድ እንግዲህ ዛሬ ከመጣ ሌላ ጊዜ ወደ ኢትዮጵያ ሀገር ለመምጣት በጣም ይቆያል። እንደው ከናካቴውም ላይመጣም ይሻል ብዬ ነውና የማስበው ይሄን እድል መጠቀም አለብህ። እናንተም ደግሞ እባካችሁን በሱ ዙሪያ ያላችሁ ሰዎች አይሾ ስፒድን አገናኙት። የሆነ ጊዜ እንግዲህ ካስታውሳችሁ በዚህ ልጅ ቪዲዮ ሪያክት በጣም ሲያደርግበት ነበር። እሱን ቪዲዮ እኔን ነው ይመስሉ ምናምን ብሎ በጣም ሪያክትም ሲያደርግበት ነበርና እባካችሁን አገናኙት። ይሄ ልጅን አገናኙት። በጣም ብዙ የሚጠቀማቸው ነገሮች አሉ። እኛም በጣም ብዙ የምንጠቀመው ነገር አለ። ምክንያቱም የሱ ደስታ እንግዲህ የኛም ደስታ ነው። የሱ ደስታ እንግዲህ የሚያስደስተው ሰው ይሄ ነገር ያደርግ ብዬ ነው መልእክቴን ማስተላለፉ። እባካችሁ አይሾ ስፒድን ይሄ ልጅ አገናኙት። እርግጠኛው የምነግራችሁ ልጁ ሳይሆን አይሾ ስፒድ ነው። በጣም ይደነግጡ፣ በጣም ነው የሚገርመውና አንተም ደግሞ ይሄን እድልን አትብዘዝ፣ መጠቀም አለብህ ብዬ ነውና መልእክቴን ማስተላለፈው አይሾ ስፒድን እንድታገኘው መልካም እድል እመኝልሃለሁ።
iShowSpeed is coming to Ethiopia, and if there's anyone that has a chance of winning the 100,000 birr challenge, it just might be iShowSpeed. We all know he's a freak athlete, so make sure you guys tag him in the comments. Matt Blazers Jiu-Jitsu is more than happy to be a fun stop during your visit to Ethiopia. Hope to see you soon, brother. Close. በጣም የሚገርም ሐሳብ ነውና ያነሳው እኔ በጣም ደስ ብሎኛል። ልናገረው ስል ነው እንግዲህ አንተም ቀድመኝ ይሄን ሐሳብ ያነሳው iShowSpeed እዚህ ልጅ ጋር መምጣት አለበት። ይሄ ልጅ እንግዲህ ማታውቁ ሰዎች ካላችሁ የ100 ብር ያው ጁጁትሱ ነው የሚሰራውና 100 ብር እንግዲህ እሱን ካሸነፋችሁ 100,000 ብር ተበላላችሁ ብሎ ማንኛውንም ሰው እየጠራ እንግዲህ ከሱ ጋር እየተፋለሙ ይገኛሉ። ማንንም ሰው ግን እሱን እስካሁን ድረስ ሊያሸንፈው አልቻለም። አንድ ሰው እሱን እንግዲህ ሊያሸንፈውም አልቻለም። ኢትዮጵያ ውስጥ ያሉ ስፖርተኞችም ሁሉም ሰው እንግዲህ እሱ ጋር መጣው እየተሸነፉና እየሄዱ ይገኛሉና እስኪ iShowSpeed እሱ ጋር የመምጣት ቻንሱ እድሉን እንግዲህ ካገኘ ምናልባት ይሄ ልጅ iShowSpeed እሱ ጋር መጥቶ ወይ ደግሞ ይሄ ልጅ እንግዲህ iShowSpeed ያለበት ቦታ ሄዶ ቻሌንጅ ቢያደርገውና እስኪ ማን ደግሞ እንደሚያሸንፍም ብናይ በጣም ደስ ይለኛል። iShowSpeed እንግዲህ በጣም የምታውቁት ሰዎች እንደዚህ አይነት ነገር በጣም የሚመቸው ቦክስም ሆነ ሩጫ ምናምን ነገር በጣም ትግል ነገር የሆነ ብቻ ስፖርት ነገር በጣም ይመቸዋልና እባካችሁ ይሄን እድልም በጣም ብትጠቀሙበት ጥሩ ነው ብዬ ነው ማስበው። ይሄ ልጅ እንግዲህ ጆኒ ይባላል። እሱ ልጅ ጋር አጋጣሚው ከተገኘ ሁለቱ ቻሌንጅ ቢደራረጉ እኔ በጣም ደስ ይለኛል። ይሄ ነገር እንግዲህ እንኳንም አነሳው። እስኪ እናንተም በጣም ቪዲዮን ሼር እያደረጋችሁ ይሄ ነገር እንግዲህ ታሳቢ እንዲሆንም አርጉ። ምክንያቱም ይሄን ነገርም ከሱ ጋር ለማገናኘት ሞክሩ እላለሁ። ሌላ ደግሞ እንግዲህ ምንድነው በጣም የገረመኝ ነገር iShowSpeed ሲመጣ መኒ ገንዘብ ጠይቀዋለሁ ምናምን ነገር የምትሉ ሰዎች አላችሁ። እስኪ አዶናይን ጨምሮ እንግዲህ በጣም ብዙ ሰዎች እባካችሁን አታዋርዱን፣ iShowSpeed ሲመጣ መኒ ገንዘብ አትበሉ ብሎ እንግዲህ በጣም ብዙ ሰዎች ተናገሩ ይገኛሉና እንደዛውም ደግሞ በጣም ብዙ ሰዎችም ይሄን ነገር እየተቃወሙት ይገኛሉ። ምን ችግር አለው iShowSpeed ሲመጣ ለምኑት፣ እድላችሁ ተጠቀሙ ምናምን ነገር የሚልም አንዳንድ ነገር እየሰማው ነው። እንግዲህ ቪዲዮን እዚህ ጋር ምንም ማስቀመጥ ምንም ጥቅም የለውምና እናንተም እንግዲህ ልታዩት ትችላላችሁ። በጣም የገረመኝና ምን ችግር አለው? አንተ እየለመንክ አይደለ ወይ? አንተ ኢትዮጵያን ህዝብን እየለመንክ አይደለ ወይ? አንተ ለራስ ብቻ ነው ወይ የምታስበው? ለራስ ብቻ እንዲያልፍልህ ነው ወይ የምታስበው? አንተ ኢትዮጵያን ህዝብ እየለመንክ አንተ ደግሞ ኢትዮጵያ ህዝብን እየጠየቅ ለምንድን ነው ሰዎችን አትለምኑ የምትላቸው? iShowSpeedን ለምንድን ነው ለዚህ ምቀኛ የምትሆንባቸው? ለምንድን ነው እነሱ እንዲያልፍላቸው አንተ ማትፈልገው? ለራስ ብቻ ለምንድን ነው እንዲያልፍልህ የምትፈልገው? ምናምን እያላችሁ በጣም ብዙ ሰዎች የምሬን ሁላችሁ ከጠበቁት በላይ በጣም ብዙ ሰዎች እንደዚህ አይነት ሐሳብ እያነሱ ይገኛሉና በጣም ነው የምታሳፍሩት። ታሳዝናላችሁ። በጣም የምሬን ነው የምላችሁ። በጣም ነው የምታሳዝኑት። በጣም ነው የምታሳፍሩት። እናንተ አሳፋሪ ናችሁ እንዴ! አዶናይ እኮ ቢያንስ የለመነው የጠየቀው የኢትዮጵያን ህዝብ እኮ ነው። እናንተም ከቸገራችሁ የኢትዮጵያን ህዝብ ጠይቁ፣ ለምኑ እንጂ የናንተን ሚስጥራችሁን ወይ ደግሞ የናንተ ችግር እባካችሁን በአደባባይ የዓለም ህዝብ ይስማን አትበሉ። ይሄ ነገር እንግዲህ ባለፈው አንጎላ አንዱ የሆነ ነገር አረግለትና ጫማ ነው ምናምን ብቻ ጠረገለትና ከዛ በኋላ ገንዘብ ካልሰጠህም ብሎ እንዲያዘው መኒ እያሉና በጣም ብዙ ሰው ነውና በዚህ ቪዲዮ የተነጋገረበት። አንጎላ እንግዲህ በሀገር ደረጃ ነው የተዋረደችው ማለት ይቻላልና ይሄን ውርደት ወደኛ ሀገር አትድገሙት፣ ወደኛ ሀገር አታምጡት ብሎ በጣም ብዙ ሰዎች ሲናገሩ የተቃወማችሁ ትገኛላችሁ። አረባካችሁን iShowSpeedን ጠይቁት፣ ለምኑት የምትሉ ሰዎች ግን ጤነኛ ናችሁ ወይ እንዴ? እኔ እኮ ብቸገር ለምሳሌ እንገራችሁ አይደል፣ ብቸገር እኔ አሁን ቸግሩኝ ከሆነ ኢትዮጵያውያን ብር ገባችሁ ብጠይቀው በደንብ ነው የሚሻለኝ። ምክንያቱም እዚሁ ነው የኛን ሚስጥር፣ የኛን ችግር፣ የኛን ውርደት ማንም ሳይሰማብንም ገባችሁ። እዚሁ እርስ በርስ ነው የምንተዋወቀው። እዚሁ እርስ በርስ እንደፈለገን ልንደራረግ እንችላለን። ግን እሱ ግን ይሄን ነገር ከሰማ በዚህ ነገር እንግዲህ በጣም ከተቸገረ አስቡት እስኪ። በጣም ብዙ ሰው የሚከተለው ላይቭ ላይ ወደ 100 ምናምን ሺህ ሰው ነው እንግዲህ ቁጭ ብሎ የሚመለከተው። ይሄን እንግዲህ ውርደታችንን ዓለም እንዲሰማ እባካችሁን አናድርገው። እባካችሁን iShowSpeed መኒ እንጠይቀዋለሁ የምትሉ ሰዎች ለናንተ iShowSpeed ከሄደ በኋላ ቻሌንጅ እንጀምርላችኋለን። እኛ የኢትዮጵያ ህዝቦች ለናንተ አናንስም። እኛ የኢትዮጵያ ህዝቦች እንግዲህ ለናንተ አናንስም። ለናንተ የፈለጋችሁት ነገር እናደርግላችሁ እንችላለን። ገባችሁ አይደለ? የተቸገራችሁ ሰዎች እኮ የኢትዮጵያ ህዝብ እንኳን ራሱ 5 ቢያዋጣላችሁ ችግራችሁን ትቀርፋላችሁ። ገባችሁ አይደል? ያላባችሁ ችግር ለኛ ተናገር። አሁን እንደ ቤተሰብ ራሱ ብታዩ እኮ አንዳንድ ሰው ያለበትን ችግር ለቤተሰብ ቢናገርና ለባዳ ቢናገር ገባችሁ? እዛው ለቤተሰብ ቢናገር ነው የሚቀለው። ለባዳ እንግዲህ ተነገሩ ማለት የዛን ቤተሰብ እንግዲህ ሚስጥር ወደ አደባባይ አወጣ ነው። ትርፉ እንግዲህ መዋረድ ነውና የሚሆነው። እባካችሁን iShowSpeedን
ገንዘብ ጠይቁት ምናምን የምትሉ ሰዎች እረፉ፣ አድቡ፣ አታዋርዱን፣ ሚስጥራችሁን አደባባይ አታውጡ። ኢትዮጵያ እንግዲህ መጀመሪያ የምንታወቀው በችግር ነው፣ በረሃብ ነው። ይሄ እንግዲህ ዓለም ሁላ ያውቀናልና እባካችሁን ከዚህ ድርጊት እንቆጠብ። ከችግራችሁም እንግዲህ መዋጮ እንኳን ከፈለጋችሁ እኛ እናዋጣላችኋለን፣ እኛ እንግዲህ እናግዛችኋለን። ግን ደግሞ እባካችሁን እሱን አትጠይቁት፣ አታዋርዱን፣ እሱን አትጠይቁት። እኛ ለናንተ አናንስ፣ እባካችሁን አታዋርዱን። እሱን እንግዲህ ገንዘብ ጠይቃችሁት ማለት እሱን የዓለም ሕዝብ ነውና የሚያየው በዓለም ሕዝብ እንግዲህ ፊት ለፊት እባካችሁን እኛን አታዋርዱን ለማለት ያክል ነው። ለመጨረሻ ጊዜ እንግዲህ ምን ለማለት እፈልጋለሁ፣ አይሾ ስፒድ ወደ ኢትዮጵያ ሲመጣ እባካችሁን መጀመሪያ መንግስት እጁን አስገብቶበት ይሄን ነገር በሰላም መጥቶ እንግዲህ በሰላም እንዲመለስ ማድረግ አለበት። እሱ ከመጣ እንግዲህ 47 ሚሊዮን ህዝብ ነው እንግዲህ ይዞ የሚመጣው። ለ47 ሚሊዮን ህዝብ ነው እንግዲህ የኢትዮጵያን ነገር የኢትዮጵያ ጥሩ ነገሯንም መጥፎ ነገሯንም በዛ ልክ ስለሚሰራጭ እንግዲህ ለ47 ሚሊዮን ህዝብ ነው እንግዲህ የኛን ጉድም ሆነ ጥሩ ነገርም የሚያሰራጭልን። እባካችሁን የኢትዮጵያ ባህልና ቱሪዝም እጁን አስገብቶበት አይሾ ስፒድ ደግሞ ለመቀበል ብቃቱ ያላችሁ ሰዎች እናንተም እንግዲህ ተዘጋጁና ያው አኩሩን፣ ሀገራችሁን አስጠሩ፣ አስደስቱን ለማለት ያክል ነው። እናም ደግሞ አይሾ ስፒድ እንግዲህ በአጋጣሚ እንኳን የምታገኙ ሰዎች እባካችሁን ማንንም ሰው እንዳትሰሙ፣ ማንንም ሰው እንዳትፈሩ። በተለይ አይሾ ስፒድን የምትመስለው ልጅ ማንንም ሰው እንዳትሰሙ፣ እድላችሁን በአግባቡ ተጠቀሙ። ማበደም ካለባችሁ እበዱ፣ መገለባበጥ እንግዲህ መሰባበር ካለባችሁ እንግዲህ ተሰባበሩ ለማለት ያክል ነው። እናንተን የዓለም ህዝብ ነው የማያችሁ። እዚህ ጋር እንግዲህ የምታዩዋቸው ልጆች በአጋጣሚ ፌመስ የሆኑ ሰዎች ናቸውና ከካይሴናት ጋር እንግዲህ በአጋጣሚ ተገናኝተው ፌመስ የሆኑ ሰዎች ናቸውና እናንተም አጋጣሚ ካገኛችሁ በደንብ መጠቀም አለባችሁ። በተለይ አይሾ ስፒድ የምትመስለው ልጅ እርግጠኛ ሆኜ የምነግርህ አይሾ ስፒድ ካገኘህ እርግጠኛ ሆኜ የምነግርህ ሊወስድ ከሱ ጋር ራሱ ሊያደርግ ይችላልና እባካችሁን አይሾ ስፒድ የምታገኙ ሰዎች እድላችሁን ተጠቀሙ። ማንንም ሰው እንዳሰሙ፣ ሰው ሚለኛል እፈራለሁ ምናምን ነገር እንዳትሉ፣ መገለባበጥ መሰባበር ካለባችሁ እንደፈለጋችሁ ሁኑና ለሱ ማሳየት ያለባችሁን ነገር አሳዩት። ምክንያቱም ለምንድን እንደዚህ የምታወራው ለምንድን እንደዚህ ያካበርከው ልትሉኝ ትችላላችሁ። ግን ምናልባት አይሾ ስፒድን ስለማታውቁት ነውና አይሾ ስፒድን የሚያውቀው ሰው በደንብ ነው የሚያውቀው። በተለይ እንደኔ የሱን ላይቭ ቀን በቀን የሚከታተል የሱን እንግዲህ በጣም ቢግ ፋን የሆነ ሰው በደንብ ይረዳኛል ብዬ ተስፋ አደርጋለሁ። እናም እንግዲህ መልካም እድል ለሁላችሁም። ኢትዮ ቴሌኮምም ሆነ የኢትዮጵያ መንግስትም በስታርሊንክም ሆነ በዲአይኤ ያለውን ዙሪያ እንግዲህ አስተካክሉለት። ምክንያቱም 5G ለሱ እንግዲህ ለዩቲዩብ ስትሪም ማድረግ ይችላል ብዬ ተስፋ አላደርግም። ምክንያቱም ይበቋል ብዬ አልጠብቅም። እባካችሁ ይሄን ነገርም ብታስተካክሉ ጥሩ ነው ብዬ ነው ማስበው። ለዛሬ ቪዲዮ ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እስካሁን ድረስ ከኔ ጋር ከነበራችሁ ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰቦቼ ደግሞ እንደተለመደው ቪዲዮ ላይክ ማድረጋችሁ እንዳትረሱ። ይሄ ቪዲዮ ቢያንስ 200 ላይክ ይገባዋል። ሰላም ለሀገራችን፣ ሰላም ለህዝባችን። ባይ ባይ። Okay, let's go.